We need Greenland for national security purposes. ትንሿ ምድር የመጠቅለል ጨዋታ ዳግም ተነስቷል። ትራምፕ ስትራቴጂካዊ ናት በጣምም ታስፈልገኛለች ሲሉ የተደመጡባትንና አሁንም እየተደመጡባት የሚገኙትን ግሪንላንድ የተባለች የአውሮፓና ሰሜን አሜሪካ መተላለፊያ የሆነች ምድር ደግሜ ቆጣጠራለሁ እያሉ ነው። ይህ ደግሞ ከአውሮፓዊቷ ዴንማርክ እስከ አውሮፓ ህብረት ድረስ ቁጣን የጫረ ጉዳይ ሆኗል። የመጠቅለል ፖለቲካ ዋነኛ መሳሪያ ለማድረግ ሲሯሯጡ የሚታዩት ፕሬዚዳንቱ ጄፍ ላንደሪንን የዛች ሀገር ልዩ መልእክተኛ አድርገው መሾማቸው ሳያንስ ስትራቴጂካዊ ጠቀሜቷ የጎላ ነውና ግዛቲቱን እንቆጣጠራለን ሲሉ በማያወላዳና ግር ባላለ አንደበታቸው ተናገሩ። ታዲያ ይህን ማለታቸው ዲፕሎማሲያዊ ውዝግብ እንዲነሳ አደረገ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሉዚያና ግዛት አስተዳዳሪ የሆኑትን ጄፍ ላንደሪንን በግሪንላንድ የአሜሪካ ልዩ መልእክተኛ አድርገው መሾማቸው ከዴንማርክ ጋር አዲስ ዲፕሎማሲያዊ ውዝግብ ማስነሳቱ በእርግጥም ኔቶ ያቆራኛቸውና ወዳጅ የተባሉት ሁለቱ ሀገራት በግሪንላንድ ጉዳይ ፖለቲካዊ ፍቺ ላይ መድረሳቸውን የሚያመላክት እየሆነ ነው። ትራምፕም አይናቸውን ከዛሽ ምድር መንቀል እንዳልፈለጉ ዳግም ያሳዩት የመጠቅለል ፍላጎት የቆየ ሚስጥራቸውን አውጥቶባቸዋል። አገሪቷ ግን ሉዓላዊ ምድር መሆኗን በመግለጽ የአሜሪካንን የግዞት ፖለቲካ እንደማትቀበል አስታውቃለች። ዴንማርክና አውሮፓ ህብረትም ከወራት በኋላ እንደ አዲስ ለተነሳው የግዛት ጉዳይ በቁጣ ምላሽን ላዛውንቱ ፕሬዚዳንት ሰጥተዋል። ትራምፕ እሁድ ዕለት ይፋ ባደረጉት በዚህ ባልታወቀ ሹመት ውስጥ የሰሜን አሜሪካና የአውሮፓ መተላለፊያ በሆነችው እችን ምድር እንጠቀልላለን ሲሉ መሰማታቸው በእርግጥም የሰውየውን ጤነኝነት ደጋግመው ለሚጠይቁ ሰዎች ዛሬም አስደንጋጭ ሆኖባቸዋል። በዴንማርክ ስር በከፊል ራስ ገዝ አስተዳደር የምትተዳደረው ግሪንላንድ ላይ ያላቸው የቆየ ፍላጎትም ዛሬም ድረስ በቀጠናው ሌላ ውጥረት እንዳያስነሳ አስግቷል። ተሿሚውም ጄፈሪ ላንደሪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ግሪንላንድ የአሜሪካ አካል ለማድረግ በሚሰራውና በበጎ ፍቃድ በሚከናወነው በዚህ ቦታ ላይ ማገልገል ክብር ነው ሲሉ ተሰምተዋል። በእርግጥስ ይህ የአሜሪካንን የውጭ ዲፕሎማሲ የሚበይን ወይም መገለጫ ነው ወይ ብለው የሚያነሱ ሰዎች ዲሞክራሲ ከኔ መንጭቷልና ዲሞክራሲ እያለፈብኝ ነው በምትል ሀገር እንዲህ ያለ አምባገነንነት ከየት የመጣ ነው የሚል ጥያቄን እንዲያነሱ አድርጓቸዋል። አዎ ማብራሪያም እንዲሰጡ የኮፐንሃገን መንግስት የአሜሪካን አምባሳደርን ጠርቷል። ዴንማርክ ፋሮ አይስላንድና ግሪንላንድን ያቀፈ መንግስት እስካለን ድረስ ግዛታዊ አንድነታችንን የሚሸረሽሩ ድርጊቶችን አንቀበልም ሲሉ የተሰሙት የግሪንላንዱ ጠቅላይ ሚኒስትርም ቢሆኑ ይህንን ሂደት እጅጉኑ ነውር የተሞላበት ብለውታል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ሊንሰን የልዩ መልእክተኛ መሾም በእኛ በኩል የሚቀይረው ነገር የለም፣ ግሪንላንድ የግሪንላንዳውያን ናት፣ የራሳችንን ዕድል የምንወስነው እኛ ነን በማለት ግዛታዊ አንድነታችን ሊጠበቅብን ይገባል ሲሉም ተደምጠዋል። ፕሬዚዳንት ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በርከት ያሉ አነጋጋሪ ከዛም ካለፈ ከሀገራት ጋር ዲፕሎማሲያዊ ውዝግብ ውስጥ የሚከታቸውንና ዘላለማዊ ፖለቲካዊ ቁርሾን የሚያስነሱ ጉዳዮችን እየመዘዙ ሲከራከሩና ውሳኔ ላይ ያሳልፉ ሲሞክሩ እየታዩ ነው። በአርክቲክ አካባቢ ያላትን ስትራቴጂካዊ መገኛና የከርሰ ምድር ማዕድን ሀብት በመፈለግ ግሪንላንድን የመጠቅለል ፍላጎት አለን ሲሉ የተደመጡት ዶናልድ ትራምፕ ዛሬም ቢሆን በዛሽ ምድር እንደ ኮንጎ ሁላ ማዕድንን ላፍስባት እፈልጋለሁ ሲሉ በማያወላዳው አንደበታቸው ተናግረዋል። ትራምፕ ደሴቲቷን ለመቆጣጠር የኃይል አማራጭን ከመጠቀም እንደማይቆጠቡ መግለጻቸው የኔቶ አጋር የሆነችው ዴንማርክን ያስደነገጠም ከዛ ሲያልፍም በበርካቶች ዘንድም አምባገነንነታቸውን ያሳይ አድርጓል። ያቺ ሚጢጥዬ ደሴት 57,000 ነዋሪዎች ያሏት ሲሆን እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሰፊ የራስ ገዝ መብት ያላት ቢሆንም የውጭ ጉዳይና የመከላከያ ጉዳዮቿ ግን አሁንም በኮፐንሃገን መንግስት የሚዘወሩ ናቸው። አብዛኛው የግሪንላንድ ሕዝብ ከዴንማርክ ነፃ መውጣትን የሚደግፍ ቢሆንም የአሜሪካ አካል መሆንን ግን በከፍተኛ ሁኔታ እንደሚቃወም የሕዝብ አስተያየቶች ያሳያሉ። ታዲያ ይህንን በግዳጅ ለማድረግ እየተንቀሳቀሱ ያሉት አዛውንቱ ፕሬዚዳንት ከዛች ደሴት ነዋሪ ምን ሊገጥማቸው ይችላል የሚለውም
የብዙዎች ጥያቄ ሆኗል። አዲሱ ተሿሚ ጄፍ ላንደሪም ቢሆኑ የእሳቸውን አስተያየት የሚያስተጋቡ ሰው ሆኖ መገኘታቸው ደግሞ ሁኔታውን በብዙ እንዲጠበቅ አድርጎታል። ግሪንላንድን እንጠቀልላለን እያሉ ወደ ግሪንላንድ በልዩ መልእክተኝነት መሾማቸው ደግሞ ሁኔታው እንዴት ሊታይ ይችላል የሚል ጥያቄም እንዲነሳ አድርጓል። አዲሱ ሚናቸው የሉዊዚያና ግዛት አስተዳዳሪ ሆኖ የሚሰሩትን ስራ እንደማይነካም የተገለጸ ሲሆን የኔቶ አባልና የአሜሪካ የቅርብ አጋር የሆነች ዴንማርክን ግን አስከፍተው ታይተዋል። ትራምፕ ይህንን መፍታት አለብን ያሉ ሲሆን ግሪንላንድ ለብሔራዊ ደህንነታችን ታስፈልገናለችና መጠቅለላችን አይቀሬ ነው የሚል አንድምታ ያለው መልእክትንም ሲያስተላልፉ ታይተዋል። አብዛኞቹ የግሪንላንድ ነዋሪዎች ከዴንማርክ ነፃ መውጣታቸውን የመደገፋቸው ሚስጥር ዋሽንግተን እንድትገዛቸው ያለመፈለጋቸው መሆኑን አንስተው የጠየቋቸው ጋዜጠኞችን ታዲያ ትራምፕ ስለዛ አይመለከተንም በሚል የማናናቅ አስተያየት ውስጥ ገብተውም ታይተዋል። ቲቪ2 ለተሰኘ ለዴንማርክ የቴሌቪዥን ጣቢያ የፋሮ ደሴቶችና ግሪንላንድን ያቀፈ መንግስት እስካለ ድረስ የግዛት አንድነታችንን አሳልፈን አንሰጥም ሲሉ የተደመጡት የግሪንላንዱ ጠቅላይ ሚኒስትር ታዲያ ይህ ሂደት ግን አስጊም ከአንዲት ዲሞክራሲያዊት ሀገርም የሚጠበቅ አይደለም ሲሉ ነው የተደመጡት። ሆነም ቀረም ሁኔታዎች ወዴት ሊሄዱ ይችላሉ የሚለው የብዙዎች ጥያቄ ነው። አሜሪካ እንደ አውሮፓውያን አቆጣጠር በ1953 የነበራትን የቆንስላ ቢሮ ከዘጋች ወዲህ በትራምፕ የመጀመሪያ የስልጣን ዘመን በ2020 በግሪንላንድ ዋና ከተማ በሆነችው ኑክ የሚገኘውን ቆንስላዋን ዳግም ከፍታለች። በርካታ የአውሮፓ ሀገራትና ካናዳም ቢሆኑ በግሪንላንድ የቆንስላ ቢሮ አላቸው። ሁኔታው ታዲያ ወዴት ሊያመራ ይችላል? በመጠቅለል ሂደት ውስጥ የሚገኙት እኚህ ሰው ካሪቢያንን ወጥረው ዩክሬንንና አፍሪካንም አናንቀው ከአውሮፓ ጋርም እሰጥ አገባ ውስጥ ገብተው የሚሰሩት ፖለቲካ መዳረሻቸውን ወዴት ሊያደርገው ይችላል? በእርግጥም ይከርማሉ የሚለው ጥያቄ የብዙዎች ሆኗል።